ሽምግልና ስርዓት ጳጳሳት እየተሳተፉበት ይገኛል። በብዛት ትልልቅ ሰዎች እየተሳተፉበት ይገኛል። ችግር ላይ ኖረው ይችላል። ሰዎች እንግዲህ ካላቸውና ደስ ካሰኛቸው በአግባብና በስርዓት አድርገው ለሽምግልናው ደግሰው ነዳያንን ሊያበሉ ይችላሉ። ያ መልካም ነገር ሊሆን ይችላል፣ መጥፎ ላይሆን ይችላል። ሁሉንም ነገር ልናወግዘው አንችልም። ነገር ግን ሊቃነ ጳጳሳት ሽምግልና ተልከው አይሄዱም። ስራቸውም ይሄ አይደለም። የሊቃነ ጳጳሳት ስራ በቤተ ክርስቲያን ያለውን የምስጢር ስርዓት መባረክ ነው ስራቸው እንጂ በየሰፈሩ መዞር በየመንደሩ መዞር የሊቃነ ጳጳሳት ስራ አይደለም። እውነትም ለመናገር ደግሞ በዚህ ዘመን ያስተዛዝባል። የመጀመሪያው ጥፋቱ የሚመናን ጥፋት ነው። የሚመናን ጥፋት ማለት ምንድነው? ሊቃነ ጳጳሳት ሽማግሌ ሆነው እንዲሄዱላቸው መጠየቃቸው ከምን አንጻር ነው የሚለው። እንግዲህ እነዚህ ሰዎች ባለጸጎች ሊሆኑ ይችላሉ፣ ታዋቂዎች ሊሆኑ ይችላሉ፣ ባለስልጣኖች ሊሆኑ ይችላሉ። የጠየቅነው ሁሉ እምቢ አይባልም ለማለት እና ለዝና ለመታወቅ ለኔ እኮ ጳጳስ ነው ሽማግሌ ሄደልኝ ለማለት እንደ ታሪክ ሊያወሩት ፈልገው ሊሆን ይችላል። ነገር ግን ይህን በማድረጋቸው አንደኛ ክብረ ክህነትን ጥያቄ ምልክት ውስጥ ያስገቡታል። አንደኛ። ሁለተኛ በጳጳሳቱ በሊቃነ ጳጳሳቱ በኩል ያለው ምንድነው? ሊቃነ ጳጳሳቱ ለዚህ ብለው ሲሄዱ ሌሎች የረሷቸው ነገሮች ይኖራሉ። ለምሳሌ ጳጳስ ሽማግሌ ሆኖ የሚሄድ ከሆነ እስረኛውን መጠየቅ አለበት። በሆስፒታል ያሉ የታመሙ ሰዎች አሉ፣ እነሱን መጠየቅ አለባቸው። ድሆችን መጠየቅ አለባቸው። ምንድነው የሚሆነው? አድሎ ነው የሚሆነው። አሁን የሚፈለጉበት ቦታ ላይ ሳይገኙ ግድ ያልሆነበት ቦታ ላይ መገኘት ማለት አንደኛ ክብረ ክህነት እንዲወርድ፣ ሁለተኛ ደግሞ ትዝብትን የሚፈጥር ይሄ ለባለጸጋ የማደር ወይም ደግሞ የአድርባይነት ለባለስልጣን የመታዘዝ ክህነትን የማርከስ ዝቅ የማድረግ እንደዚህ አይነት ነገሮች ይሆናሉና ትክክል አይደለም። ስራቸውም ይሄም አይደለም። ፍትሐ ነገሥቱም አላስቀመጠም። ሊቃነ ጳጳሳት ሽማግሌ ሆነው እንዲሄዱ አያዝም። ነገር ግን በቤተ ክርስቲያን ግን ምስጢረ ተክሊሉን ወይም ደግሞ በስርዓተ ቁርባን የሚጋቡትን ሰዎች ጋብቻ ግን በቤተ ክርስቲያን ውስጥ ሊቃነ ጳጳሳቱ ይባርካሉ ካሉ ማለት ነው። ስለዚህ በሽምግልና እንዲሄዱ መጽሐፉ አያዝም ማለት ነው።